አንቺ አልኩኝ። አንተ ምንድን ነው የምታደርገው? ምናልባት ፍላጎት ዩር ቤስት የምትለው ምን እኔ አልተረጉምም። አይ እንዲሁ ላይ የምትወደው መጽሐፍ ከምን ደረሰ? አኪ የምትወደው መጽሐፍ ነው እንዲ አልከኝ። ኦኬ የኔ መጽሐፍ ስላለሁን ግን ቢተረጎም የምትለው ማለት ነው። ቢተረጎም የምትለው እኔ እንጃ። አሁን የአትናቲዩስ አሁን በጣም ይመቸኛል። በእንተ ተሰጉተ ቃል እሱን ኦልሬዲ ያደርጋል፣ ተርጉሞታል። ካልተተረጎመ የጎርጎሪ ዘንዚናዙ ኦሬሽኖቹ ደስ ይላሉ በጣም። ሌላ እንደው በጣም ቢተረጉም ያው ይኖራል። አክቹዋሊ እኔ ግን እንደዚህ አስቤ አላውቅም። እውነቱን ለመናገር የመተርጎም ሀሳቡም እንደዚህ ነገሮች ምንም ሳይሉ ግን ትርጉም ነክ ነገር ግን ይኖራል። ኖርማል የቴዎሎጂ መጽሐፎች ራሱ ቢተረጉሙ ጥሩ ነው። ለምሳሌ ዝም ብሎ የቪሲ ሳሙኤል ቢተረጉም ራሱ ጥሩ ነው። ይሄ ካውንስል ኦፍ ካልሲደነሪ ኤግዛማይንድ የሚለው የሳሙኤል ቪሲ መጽሐፍ አሁን እሱ ጥሩ ነው በጣም። በተለይ ከኬልቄዶን ጋር በተያዘ ምናምን በቃ ጸዴ መግቢያ ነው። በጣም ጸዴ መግቢያ። እንትና ራሱ የጳውሎስ ማር ጎርጎሪዎስ መጽሐፍት ራሱ ኮዝማይክ ማን የሂውማን ጋድ ምናምን የሚሉት መጽሐፍቶች ምርጥ መጽሐፍቶች ናቸው። እኔ ኖርማል እንደዚህ የሆነ ኮንቴምፖራሪ የሆኑ ስራዎችም ጥሩ ናቸው። ግን የአባቶች ሲሆን የሆነ ግሬስ አሉ እውነቱን ለመናገር ይሁን ይመጣል። ግን ራሱ አሁን ሲተረጉም እኔ አንዳንዱ በታማኝነት አይተረጉምም። የሚያስጠላው ነገር ምንድን ነው? አንዳንድ ጊዜ ትርጉም ስራ ላይ እዚህ ሀገር አይታመንም። የትርጉም ስራው ላይ አይታመንም ማለት የሆነ እሱ ከሚያውቀው ሀሳብ ጋር ምናምን ወይም በዚህ ካለው ትውፊት ጋር አስታኮ የሆነ የአባት የሆነ የጻፈውን የአባትን ሀሳብ ሰማው የሆነ ነገር ያደርገው። የበፊቶቹን ተርጓሚዎች አይደለም፣ የበፊቶቹ ጸዴ ናቸው። እነሱን ሳይሆን አሁን ላይ አንዳንድ ጊዜ ሲተረጉሙ ማለት ነው። እና የሆነ ታማኝ መሆን ያስፈልጋል። በቃ ቀጥታ እንደወረደ ታመጣዋለህ። ከዛ በኋላ ከፈለግ እንግዲህ ስታብራራበት እንደፈለግ ተረጉም ይሆናል እንጂ ጽሁፉ ላይ ግን መነካካት ምናምን አይመጡም። እና እንደወረደ ከተተረጎመ የአባቶች በጣም ጸዴ ነው በጣም ያንተን መጽሐፍ እየጻፍክ አራኒማ ጨርሺው የሆነ በቃ አንድ የሆነ መምህር እንደልኝ በጣም ስለምፈልግ ዝም ብዬ እንትን አልኩኝና አጋጣሚ አሁን ላይ እሱ እንትን ስለሆነ ግን እጄ ላይ ሲሆን ግን እንደምትፈልግ እኮ እናውቃለን። ያው ምንም የሆነ መምህር ማለት አይጠበቅብን። ምንም አላልኩም ወንድምነት እና እንትን እኔ ጋር ሲቀመጥ ደግሞ ነካከዋሉ። ምንም ግልጽ ነው። የሆነ ነገሩን ነካዋለሁ ምናምን በቃ የሆነ አንዳንድ ነገሩ ምናምን አንዳንድ አገላለጾችን ምናምን አብዴት ለማድረግ ሞክራለሁ ምናምን ግን በቃ ደቅ ብሏል። ያው ተጽፎ ቁጭ ብሎ ነው ያለው። ወንድምነት ያልኩት ከኤርሚያስ ነው። ጋይስ ክሬዲት እሰጣለሁ። ምን ላይ ነው ግን እስኪ ተናግራለሁ ወይስ ጋር? ኧረ ተናግራለሁ። በምንም ድህነት ላይ ድህነት ላይ ርዕሱን ካልቀየርኩት ከሞት እስከ ህይወት ነው የሚለው። ወይኔ አይሻልም ፍቅር እስከ መቃብር በለኝ። አሪፍ ርዕስ ነው፣ ያልተለመደም እንደገና ደግሞ እንትን ነው ስትሮንግ የሆነ እንትን ሜሴጅ ያለው ነው ይመስል። የተለመዱ ርዕሶች አሉ እንትን ይኖራል ሰብታይትል ነገር እዛው መጽሐፉ ላይ ፊት ለፊት ላይ የሚታየው እሱ ነው። ከሞት እስከ ህይወት ነገር ከታች አይከን ከቨሩ ደግሞ ለየት ቢል አሪፍ ነው። እስቲ እንግዲህ እስካሁን እሱም ተሰርቶ አላለቀም። ለአንድ ሰው ሰጥቼዋለሁ እናያለን። እና ከታች አለው ሰብታይትሉ ላይማ አለ እኮ ሊሰረቅ ይችላል ርዕሱ እየተባልክ ነው። እኔ ከእንትን ከአዳም እስከ ክርስቶስ ብዬ ነበር። ያው በአዳም በኩል የገባውን ሞትና በክርስቶስ በኩል የሆነውን
ህይወት ምናምን ስለምናሳይበት ዕቅበተ እምነታዊ ነው። አክቹዋሊ መጽሐፉ ዕቅበተ እምነታዊ ነው። ይህ ሰሞኑንም ሲነሱ የነበሩ ነገሮች ምናምን የተካተቱበት ማለት ነው። የነጻ ፈቃድ ጉዳይ፣ የቅድመ ውሳኔ ጉዳይ ወይም የአንኮንዲሽናል ኤሌክሽን ጉዳይ ምናምንና የመሳሰሉት ቱሊፖቹን አክቹዋሊ ኦልሞስት ሁሉንም ተነክተዋል። ከዛ ሚስጥራት ይኖሩበታል ኦፍኮርስ አሉበት ምናምን እነሱን የያዘ ነገር ነው። ግን ከአዳም ክብር ጀምረን ምናምን በውድቀቱ በኩል አድርገን በክርስቶስ በኩል አድርገን ስለ ክርስቶስ ስቅለት የተወሰነ አውርተን ከዛ በኋላ እንዴት ነው ድህነት የምንቀበለው በሚለው ውስጥ ደግሞ የፕሮቴስታንቶቹንም የተለያዩ የእነሱን ትምህርቶቻቸውን እየዘረዘርን ምናምን ነገር ለእነሱ ደግሞ ምላሽ ምንድነው የእኛን ደግሞ እየሰጠን ምናምን ነገር ያለፍንበት ነው። በጣም የአባቶችን ምናምን መጽሐፍት በጣም የተጠቀምንበት ምናምን እንደዛ ነገር እና ይህን ወይስ ጥሩ ነው ብዬ አስባለሁ እንጂ እንግዲህ እና ከአዳም እስከ ክርስቶስ ልለው አሰብኩኝና ከዛን የሆነ እንትን ይመስላል የሆነ ጂኒያሎጂ ነገር ነው የሚመስለው ከአዳም እስከ ክርስቶስ አዳም እንትናን ወለደ እንትና ወለደ እያልኩ የሚሄድ ነው የሚመስለው። ወይም ደግሞ ከአዳም ጀምሮ በትውልድ ሁሉ ውስጥ የነበረውን የድህነት ታሪኮችን ምናምን ማስቀመጥ ነው የሚመስለው እና እንደዛ ከሚሆን በሚለው ዝም ብለን ከሞት እስከ ህይወት ዕቅበተ እምነታዊ የድህነት ትምህርት ወይም ደግሞ ሰብታይትሉ ሁለት ነው ሊሆን የሚችለው ወይ ይሄኛው ይሆናል ወይም ደግሞ ኦርቶዶክሳዊ የድህነት መንገድ ከሞት እስከ ህይወት ኦርቶዶክሳዊ የድህነት መንገድ የሚል ሊሆን ይችላል። ከሁለት አንዱ እሷን አንዴ ከጨረስን በኋላ በቃ የክርስቶስ ትንሣኤ ላይ በጣም ብሰራ ደግሞ ሙዴ ነው። አሁን በጣም ውስጤን የሚይዘኝ እሱ ነው። የክርስቶስ ትንሣኤ ላይ ራሱን ችሎ በጣም በሰፊው ማለት ነው። ይሄ ኖርማል አሁን ከእንትን ከምንለው በዘለለ መልኩ እሱ በጣም የክርስቶስ ትንሣኤ በውጭ ላሉም ለኤቲስቶችም ይሆናል አክቹዋሊ ለሌሎችም እውነቱን ለመናገር ለሙስሊሙም ለምኑም ከምንም በላይ ግን ለእኛም ይሆናል። የክርስቶስ ትንሣኤን ባሰብን ቁጥር በጣም በቃ እሱ በጣም የሚያረጋጋ ስለሆነ በቃ ተስፋችን የሚመሰረተው ራሱ ትንሣኤው ላይ ስለሆነ እሱ ላይ ነው። በቃ ተስፋችን የሚያርፈው ትንሣኤው ላይ ነው። ያው እንደምታውቁት ሞተን እንደማንቀር ማሰባችን ነው ትልቁ ተስፋችን። አስቡ አሁን ኖረ ዝም ብለህ ሞተህ ጠፍተህ የምትቀር ቢሆን እንደዛ ብላችሁ አስቡት። አሁን በጌታ ስም እንዴት ነው የሚጨንቀው እና በጣም ነው የሚያስጨንቀው። እና እንደውም አንድ ወቅት ላይ በዚህ በተሰሎንቄ አካባቢ ያሉ ሰዎች እና ጳውሎስ በነበሩበት ሰዓት ማለት ነው በቃ የሆኑ ሰዎቻቸው ምናምን ሲሞቱባቸው ወዳጆቻቸው ምናምን በጣም ይጨነቁ ነበር። በጣም በቃ አለቀ ካሁን በኋላ ሁሉ ነገር አከተመ ምናምን ብሎ ስለሚያስቡ በደንብ ይሄ የክርስትናው የትንሣኤው ትምህርት በደንብ ስላልተዋሃዳቸው ሊሆን ይችላል። ምናልባትም የኔ ግምት ነው። ግን ጳውሎስ እሱን አንስቶ ግን ነገራቸው። አይ በቃ ሞቶ እኮ አይቀሩም፣ በክርስቶስ የሚያንቀላፉት ደግሞ ይነሳሉ። ጌታ ስለተነሳ እነርሱም ይነሳሉ። እኛ ሕያዋን ሆነን የምንቀረው ጌታ ይመጣል እና ሲመጣ እኛ ሕያዋን ሆነን የምንቀረው አንቀድማቸውም፣ እነሱ ደግሞ ይነሳሉ። ከዛን ጌታ ሲመጣ ደግሞ በክብር እንቀበላለን ወይም እርሱ ለመቀበል እንጠቃለን ምናምን እያለ ይናገርና ማለት ጌታ ይመጣል፣ የሞቱት ሁሉ ይነሳሉ፣ እንዲሁ ደግሞ ሁሉ ጊዜ ከእርሱ ጋር እንኖራለን ይላል ጳውሎስ። ይህ በጌታ ይህ በጣም ትልቅ ለዛ ነው። ከዛው ጋር ቀጠል አድርጎ በዚህ ቃል ተጽናኑ ይላል። እያንዳንዳችሁ በዚህ ቃል ተጽናኑ ይላል። ጳውሎስም አይተዋል። ይህ በጣም መጽናኛ ቃል እንደሆነ ስለሚያውቅ ሞተን እንደማንቀር እንደምንነሳ ምናምን ይነግረንና ጌታ ኢየሱስ እኮ ይመጣል ምናምን ይለናል እና እርሱን እንቀበለዋለን። በቃ እርሱን በደመና ለመቀበል እንነጠቃለን ሲል አሁን ይሄ የራፕቸር ምናምን እንደዛ አይደለም። ይሄ ፕሮቴስታንት ወንድም እህቶቻችን እንደሚሉት አይደለም። እሱ ዝም ብሎ ነው። አይሚን በቃ ሀሳቡ ምንድነው? ክብራዊ በሆነ መልኩ እንቀበላለን ነው። አንድ ሰው ለምሳሌ በጣም የተከበረ ሰው ከውጭ ሀገር ቢመጣ እሱን ለመቀበል ሰዎች ወዴት ነው የሚመጡት? ወደ ኤርፖርት። ምክንያቱም በዛ በኩል ነው የሚመጣው፣ በፕሌን ስለሚመጣ በዛ በኩል ስለሚመጣ ወደ ኤርፖርት ሄዶ ይቀበሉታል። ጌታ ኢየሱስ ደግሞ ከላይ ስለሚመጣ እንደ ንጉሥ ይመጣልና ንጉሣዊ አቀባበል እናደርግለታለን ለማለት እንደዛ ማለት ነው። ከፍ እንላለን፣ እንጠቃለን በደመና አለ። ስለዛ እንቀበሏለን። ይመጣል ጌታችን ኢየሱስ እና ለዘላለም ደግሞ ከእርሱ ጋር እንኖራለን። እንዲሁ ሁልጊዜ ደግሞ ከእርሱ ጋር እንኖራለን የሚለው እንደዚሁ ደግሞ ሁልጊዜ ከእርሱ እንዲህ በስመ አብ ሁልጊዜ ከጌታ ጋር መኖር ይጠብቃል። ያማል እንዲህ ያበደ እኮ ነው። በጣም በቃ ስናስበው ራሱ ውስጣችን ላይ በጣም ደስታ የሚፈጥርብን ነገር እንዲህ ሁልጊዜ ከጌታ ጋር መኖራችን ይሄ በቃ ይሄ የምንወደው ጌታ መጥቶ ምናምን
ይዞን ሄዶ የሆነ ያዘጋጀልን ስፍራ አለ እና አክቹዋሊ ስፍራ ምናምን ስንል የሆነ እንደው ደስ የሚል የኮሪደር ልማቱን የመሰለ እንደ አረንጓዴ ምናምን እንደዛ አንጠብቅም። እሱ አይደለም የኛ ቁም ነገራችን። እንደዚህ እንደ ኮሪደር ነገር የምንጠብቅ ከሆነ ከኛ በላይ ሞኝ የለም። እሱንማ የኛ ሀገር መንግስትም ይሰራል። እግዚአብሔር ለኛ የሚያዘጋጅልን ምንም አይን ያላየው ነው፣ በቃ ጆሮ ያልሰማው በአእምሮ እንኳን ያልታሰበ አይነት የሆነ አንዳች ግን እጅግ በጣም ከሀሳባችን ሁሉ ላቅ ያለ ነገር አዘጋጅቶልናል ለልጆቹ ማለት ነው። እና ያንን ስናየው በቃ አለቀ። እዛው ስንገባ የሚሰማን ስሜት አስቡት። አሁን እና የሆነ አሁን ላይ እኮ ስንኖር አትሊስት ስጋችን የሚፈልገው ነገር ይኖራል። የሆነ የዓለሙን ነገር ምናምን እንፈልጋለን። የሚበላ የሚጠጣውንም የሚለበሰውንም ልናሽከረከር የምንችለውንም በቃ ሌላ ነገሮችንም ስጋችን ይፈልጋል። በዚህ ሁኔታ ውስጥ ሆነን ከጌታ ጋር መኖርን መናፈቅ ልንጀምር እንችላለን። እንደነዚህ አይነት ፓሽኖች ምናምን ጠፍተውልን ማለት ነው። እንደዚህ አይነት ስሜቶች ምናምን ሙሉ በሙሉ ይጠፋል። ያኔ አሁን ግሎሪፋይድ በሆነ በከበረ ስጋ ስንነሳ ድጋሚ አሁንም የሆነ ለእንደዚህ አይነት ነገር ለመውደቅ የምንፈተን ምናምን አይደለንም። ከዛ በኋላ በቃ ለዘላለም በከበረ ስጋ መኖር ነው። መራብ የለ መጠማት የለ ምናምን እና በዛ ሁኔታ ውስጥ ሆነ ጭራሽ ከጌታ ጋር ሆነ አስበው በቃ ሙሉ በሙሉ እዛ ጋር ፊት ለፊት ጌታችን እያየኸው ከክርስቶስ ጋር መኖር የሚፈጥረውን ደስታ አስቡት። እና በቃ ከእርሱ ጋር ሁልጊዜ እንኖራለን እና ይህ ያስናፍቃል። በጣም የሚናፍቅ ነው። ጌታን በጣም ከጌታ ጋር መኖር በቃ የሚያጽናና ቃልም ጭምር ነው። የሞተብን ሰው ቢኖር ከአጠገባችን የሆነ ብዙ እንዳናዝንም ያደርገናል። ማለት ያው ሰው ሲያልፍ ምናምን ታዝናለን፣ እናዝናለን፣ እርግጥ ነው። ግን በቃ ሞተን አንቀርም፣ እንነሳለን፣ ከጌታችን ጋር እኖራለን። ስለዛ ሰው ወይ መጸለይ ነው የምናስበው እንጂ በጣም ብዙ መቆዘም ውስጥ አንገባም። ስለዛ ጌታ በጣም ትልቅ ተስፋን አስቀምጦልናል እና እኔ አሁን እዚህ ትንሣኤ ላይ የክርስቶስ መነሳት ላይ በጣም ስናተኩር እኛም እንደምንነሳ እናውቃለን፣ ከእርሱ ጋር ለዘላለም እንደምንኖር እናውቃለን ምናምን። አሁን የሁሉ ነገር የክርስትና ማዕከሉ ነው። ይህንም በጣም ከተረዳ ነው አሁን እኔ እንግዲህ አሁን እኛ ሀገር ይሄ በደንብ ሊዋሃደን ይገባል እና ልክ ሲዋሃደን ለራሳችን ሳይሆን ለክርስቶስ መኖር እንጀምራለን። ለክርስቶስ መኖር እንጀምራለን። ምክንያቱም ዘላለማዊ ዘመዳችን ጌታ ኢየሱስ ነው። ዘላለማዊ ቤተሰባችን፣ ዘላለማዊ አባታችን ጌታ ነው። እስከዛ በቃ አብሮን የሚቀጥል ማለት እስከ ዘላለም። እዚህ ያሉ ሰዎች በአንድም በሌላም ለተወሰነ ጊዜ አብረው ይኖራሉ። ከዛ የሆነ ሰዓት ላይ ጥፍ ይላሉ። ከዛ አይ በጣም ከመዋደዳቸው የተነሳ እንደው ሚስት ባል ምናምን እናድርገው ቤተሰብ እናድርገው ምንም እናድርገውና የቅርብ ወዳጅ ጓደኛ የሚሆን እስከ ሞት ድረስም በቃ እንደ ጥሩ ግንኙነት ኖራችሁ ልትቀጥሉ ትችላላችሁ። ግን እስከሆነ ድረስ ነው። እሱም ቢሆን ጌታ ግን የዘላለም ቤተሰባችን ነው። ለዘላለም አባታችን ነው። ሲመጣ እግሩን እየሳምን እንኖራለን። ደግሞ ይፈቅድልናል ማለት ያው ተስፋ አያሳፍርም። ጌታ በቃ መጥቼ ይወስዳችኋል ምናምን ካለ አለ ነው። ይህ ዝም ብሎ የሽንገላ ቃልን አይናገርም፣ የማታለል ቃልን አይናገርም። እርሱ እውነት ነው እና በሌለ ነገር ተስፋ አያስደርገንም። ከኛ የሚጠበቀው ነገር እርሱ እንደሚፈልገው ሆነን እንድንጠብቀው ነው። በቃ አለቀ። ከኛ የሚጠበቀው ያ ነው። በቃ የሆነ እሱን እንፈልገው። እዚህ እያለን እሱን ከፈለግነው በኋላኛው ህይወታችን አናጣውም። ጋይስ ይህንን ያዙ። አሁን በዚህ ህይወታችን ጌታን ከፈለግነው ያን ያናጣው በፍጹም። አሁን ላይ ክርስቶስን የሚፈልጉ የሆነ ደካሞች ሆነ ምናምን ልንወድቅ እንችላለን፣ ምናምን መውደቅ መነሳት ምናምን ያለ ነው። ግን በዚህ ሁሉ ሁኔታ ውስጥ ራሱ ማለት ነው የሆነ ሲወድቅ የምታዩት ምናምን አንድ ወንድማችሁ ወይም አንዲት እህታችሁ ግን ከልቧ ጌታን የምትፈልግ ብትሆን እየወደቀችም ቢሆን ንስሐ እየገባች ከቅዱስ ሚስጥር የምትካፈል ብትሆን ግን እኮ ትወድቃለች። መላልሳ ስትወድቅ ምናምን መታየት ያቺ ልጅ ወይም ያ ወንድም ግን ከልቡ እንዳልኳችሁ ጌታን የሚፈልግና በቃ የንስሐ ደግሞ እየገባ ከቅዱስ ሚስጥር የሚካፈል ምናምን እርሱ መጨረሻ ላይ ከጌታ ጋር ምናምን ታገኘዋለህ። ይሄ የሚወድቀው ልጅ ብሎ ኃጢአት የምትሰራች ልጅ አይተዋል። በቃ የሆነ ግን ከልቧ ትፈልጓለች እና በአንድም በሌላ ምክንያት ተሳንፈን ልንወድቅ እንችላለን። ቶሎ የምንወድቅ ሰዎች ልንኖር እንችላለን። ግን አትሊስት ግን ከጌታ አቅፍ ግን መራቅ አይመጣውም፣ አይቻልም። ከጌታ አቅፍ መራቅ አያስፈልግም። ስለዛ በጌታ አቅፍ ውስጥ ሆነ ምናምን ነገር እና ጌታ በቃ አያሳፍርህም። ደግሞ ትንሽ ነገር የሚፈልገው ይህንን አምናለሁ። በዚህ በጣም ነው የማምነው። የሆነ
እንደው በጣም እንደ ጨካኝ ዳኛ ቁጭ ብሎ አንተ ችኛዋን አጥፍተህ ነበር ምናምን እያለ እንትን የሚል አይደለም። በጣም ምህረቱ በጣም ከፍ ያለ ነው። በጣም ከፍ ያለ ነው እና በምህረቱ ባለጠጋ ስለሆነ የማያሳፍር ተስፋንም ሰጥቶናል። ይመጣል፣ አብረን እንኖራለን። 101% እርግጠኛ ነን። ይህንን እርግጠኛ ለመሆን ግን የጌታን ትንሣኤ በጣም ማመን ይገባል። ስለዛ ትንሣኤው ላይ ብሰራ ደስ ይለኛል ያልኳችሁ ለዛ ነው እና አሁን ጌታ ቢረዳኝ እንዳልኳችሁ እቺ አሁን የምትወጣው መጽሐፊን እንደው የጌታ ፈቃዱ ነው። አሁን በቅርቡ ቶሎ አሳትሚያት እንትን ምል ከሆነ መጨራረስ ከሆነ ቀጣይ ወደ ክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ ላይ የጌታ ፈቃዱ ከሆነ በዛው ኤቲዝም ላይ የተወሰነ ትኩረት ባደርግ ደስ ይለኛል። ኤቲዝም ላይ እንደዛ። እስልምና ላይ እንኳን ብዙ ሰው አለ። አሁን እስልምና ላይ ብዙ ሰው አለ። ሜቢ ከእስልምናው ሳይድ የክርስትናው ላይ የሚነሱት ላይ ምናምን መስራት ሊጀምር ይችላሉ። አብሬ እሱ ላይ ማለት ያው እሱ ላይ የሆነ ነገር ላዘጋጅ ይችላለሁ። ግን የክርስቶስ ትንሣኤ ግን አይቀርም ማለት ጌታ ያስተምረንና ማለት ነው። ህይወት ስርዓት ያዥ ጨምላቃ ላማለኝ በሰማይ መጽሐፏንም አለይ ያለች ነው አንዷ ከታች። እኔ ምንም እዚህ መምህር የማይከበርበት ሀገር ትላል። አዋቂ ነው ደግሞ መምህር አይደለም። ኤቲዝም ላይ ጸዴ ነው። አንቺ ስትሮስ እንትን ስትይ ነበር ባለፈው። አንቺ ኤቲዝም አይጸዴ ምን እንትን ምንድነው ፊሎሶፊ ምናምን እንሰራለሁ ያልከው ኤቲዝም ላይ ነበራ ወይስ ኢንጀነራል ነበር? አይ እኔ ኤቲዝም ላይ ሳይሆን ኢንጀነራል ነው። ኤቲዝም ላይ አይደለም። ኧረ እዚህ የአኬ መጽሐፍ ሳይወጣ ጌታ ሊመጣ ነው። ኧረ በጌታ መጽሐፌ ሳላወጣ ጌታ ሊመጣ መቤቴ እኔ ሳቄን የሚያመልጠኝ የዛ ሰዓት ራሱ እንዴ አይመጣውም እኮ አስቧል። መጽሐፉን ዛሬ ነገ ምናምን እያልኩኝ ያቆይቼው ከዛ በኋላ ጌታ ቢመጣ ማለት ነው። ይምጣ፣ በጣም ደስ ይለኛል። የጌታ መምጣት ያስደስተኛል። ግን ሳቄ ግን የሚመጣ ይመስለኛል የዛ ሰዓት ራሱ እንዲያማል እንዲ እኔ ወደ ጌታ ራሱ ዙር ብዬ እንዲያማል። ይህ በጣም የሚያስቁ በእውነት ትንሣኤውን ሳትጽፍ ደግሞ እሱ ሲመጣ ሼም ነው። ይህ እንኳን ቀጣዩ ደግሞ ይሄኛው እንትን ነው እንጂ በጣም ብዙ ጊዜ ስዝትበት ስለነበረ ለዛ እኮ ነው ብዙ ሰዎች እንዲህ ኧረ ምንድን ነው ያንተ ደግሞ አስሬ እንዲህ ትላለህ የት አለ ምናምን አይነት ነገር ስለሆነ እንዲህ እየተጠበቀ ጌታ ቢመጣ እንዲህ ኧረ እየተያየን ምንስቅ ነው የሚመስለኝ። ባለመጽሐፉ ነው ባለመጽሐፉ አስቧል። ይሁን እንዲህ ሙርቴ ይዞብኝማ ይቀራል አልቀርም በእውነት እንዲህ ኔክስት ይር ነው ያልከው። የሆነ ሰዓት ኔክስት ይር የሰማው ኧረ እኔ አላልኩም። በቅርቡ ተብሎ የነበረው ኧረ በቅርቡ ሲጀምር አስቤ የነበረውማ አሁን በዚህ ዓመት ቅርብ ላይ አለፈ። የተወሰነ እንደውም ጊዜው አለፈ እንዳልኳችሁ የሆነ አንድ ሰው ቢዚ ስለሆነ ምናምን በቃ ያዛዛ ምክንያት እንትን አልኩት ያዝ አደረኩት እንጂ ቆየ በጣም እጄ ላይ እንዲህ እንትን አለ ቀንዳ በቃ እና እስኪ ጌታ በቢ5 ሳይዝ ነው ባለፈው ዝም ብዬ ወይስ በሁለት ላድርጎ እንዲያልኩ ነበር። በቢ5 ሳይዝ መርሎ ተጽድቅ ሳይዝ ማለት ነው የገጹ ሳይዝ ነው ያልኩት። በዛ ነው ያደረኩት። ወደ 400 ምናምን ገጽ ነው እንትን። ይሄ ለማንበብ ቀላል የሆነ ያችኛው ነበረች የእነ ሕማማት ምናምን የተጻፉበት ሳይዝ። እሱ አሪፍ ነው፣ ግን እንዳልኳችሁ እሱ እንትን የሆነ እንትን ይላል፣ አጠር ብሎ ወጠር ይላል። ወደ 700 ምናምን ገጽ ይሄዳል። አይመጣውም እሱ ደግሞ ይረብሻል። እና ዝም ብለን እስቲ ሰፋ ባለው ፔጅ አድርገን እንደዛ ነው እስቲ ያሰብኩት። እንግዲህ የጌታ ፈቃድ ይሁን። እግዚአብሔር ይርዳ ብሎ እስኪ ወመር አሜን። ሳይመን የምትይዋለሽ ብሎ እስኪ ከታች ሰላም ቢያቸው በይዋክል ሰላም ብያለሁ። አክሊል በቃ ሁላችሁም ሎርድ
ነው መሄድ አለብኝ። ተባረኩ። እሺ እሺ አለን አይሰማም እንዴ ጋይስ? ይሰማል። ያው ጋይስ እኔም ልለያችሁ በቃ መሰለኝ እናንተ ወደ